ወንጀለኛም አይደለሁም ምንም አይደለሁም። እነሱ ማንሁን ማን ባይታወቅም የዲፕሎማሲ አካል ሄዶ ካንሰል አድርጉት ወደ ሀገር እንዲገባ አድርጉት የሚል ትዕዛዝ ደርሷቸዋል። ከዛ ውጭ ምንም አይነት ወንጀል የለኝም። ስለ የትኛውም ሀገር ፖለቲካ አላወራሁም። በጥላቻ የሰከሩ እኛን ዘረኛ የሚሉ ነገር ግን ከኛ የበለጠ ዘረኛ የሆኑ በኢትዮጵያ ስም በዲፕሎማሲ ስም እዛ ሀገር የተቀመጡ እነሱ ናቸው እኔ እንደዛ ያደረጉ። ሌላ ምንም ነገር የለም። ወንጀለኛም አይደለሁም፣ ፖለቲካም አላወራሁም። ስለ ልጅቱ ጉዳይ ብቻ ነው ድምፅ የሆንኩት። ነገር ግን እኛን ዘረኛ የሚሉ ስልጣናቸውን በመጠቀም እኛ እዛች ሀገር ላይ እንድንሸማቀቅ ከዛም አልፎ እንድንባረር ያደረጉት የዲፕሎማሲ ሰዎች መሆናቸው መታወቅ አለበት። ምንም ጥርጥር የለውም። ሁላችሁም እንደምታወቁት ከዚህ ቀደም እንደዚሁ በዲፕሎማሲ ሰዎች ጥቆማ የዱባይ ደህንነት ወስዶኝ ለረዥም ሰዓት ጥያቄ ከጠየቀ በኋላ መጨረሻ ላይ አስፈርመው ነው የለቀቁት። አሁንም እነዛው ሰዎች ናቸው በዛ ምክንያት እንደዚህ የተደረገውና ወላኪን አልሐምዱሊላህ ፈጣሪ የተመሰገነውን ጥሎ የማይጥለው አላህ ሰው ሁሉ ከኔ ጎን እንዲቆም አድርጎልኛል። እኔ እንግዲህ ሁላችሁም ታውኛላችሁ ኢማራት ውስጥ በኖርኩበት ጊዜ ለ6 ወር ስለ ብሔርም ይሁን ስለ ፖለቲካም ይሁን ስለ ማንኛውም አውርቼም አላቅ አስተላልፌም አላቅ። ብቻ ዝም ብለው ሲያውን የሚጠሉ አካሎች ይህን ድርጊት ፈጽመውብኛል። አልሐምዱሊላህ ለኸይር ነው። ለኸይር መሆኑን ደግሞ አላህ እያሳየኝ ነው። ሁሉም ሰው ስለ እኔ በሀሳቡ በእውቀቱ በገንዘቡ በብዙ ነገር ሰው ተባብሮኛል። አልሐምዱሊላህ እና ለእኔ የተጨነቃችሁ በሙሉ አመሰግናለሁኝ። አለሁላችሁ ተነሙሉ ክብሬ ይላል መኩ። እንኳን ደህና መጣ የሸዋው የዓለም ስጋት ዋሲሁን ወንድሞቼ እንኳን ደህና መጣችሁላችሁ። ሰላም ሰላም ሰያ ያው ዛሬ በቅ ስላልክ ደስ ብሎናል። ለሁሉም ለሀኒም ተስፋ ነው። በሀኒ ለሚጨነቅ ሰው ሁሉ ይህ ትልቅ ተስፋ ነው። እንግዲህ አንተም ፈጣሪ ያው የሆን ነገር ሊቀይርልህ ስለፈለገ ነው እነዚህን ሰዎች ያነሳብህ። ስለዚህ የተሻለ ነው የሚሆነው። እኛም ከጎንነን እስከ መጨረሻው። ምንም የሚፈጠር ነገር የለም። ወንድሞችም በሙሉ ከአንተ ጋር ናቸው። ምንም እንዳታስብ ወንድም አለም። ግን ያንን ጉዳይ መቼ አንድ መኩ እኔ አንድ መናገር የምፈልገው በሀገር ስም ስልጣን ይዘው በየትኛውም አካባቢ የሚኖሩ የዲፕሎማሲ ሰዎች አመሰግናለሁ። ቴንኪው መኩ አመሰግናለሁ። እንግዲህ ይህንን ቪዲዮ ይህንን ላይቭ ብዙ አካል እያያችሁት ነው። እኔ አንድ የምናገረው ነገር በሀገር ስም ስልጣን ይዛችሁ በሰው አገር በየአካባቢው ኤምባሲ ውስጥ የምትኖሩ የዲፕሎማሲ ሰዎች ስልጣናችሁ ህዝባችሁን ለማገልገል ህዝባችሁ ችግር ሲደርስበት ለመድረስ እንጂ አንድ ምንም የማያውቅ ተቀጥሮ የሚሰራን ግለሰብ ከሀገር ለማስባረር ወይም ደግሞ ያልሆነ ስም ሰጥቶ ለማሳሰር አይደለም። እኛ በምንኖርበት ሀገር ከእናንተ የበለጠ ለህዝባችን እየሰራን ለሚታገተው ገንዘብ ለሚቀማው ለሚበደለው የእናንተን ስራ እየሰራን ባለን ሁኔታ እንደዚህ ማድረግ ይሄ ነውር ነው። በየትኛውም አገር የኤምባሲ ሰራተኞች የዲፕሎማሲ ሰዎች እንደውም ከኛ ጎን ሆናችሁ ችግርን መፍታት ሲገባችሁ እኛን በዛ መልኩ
ያልሆነ ስም ሰጣችሁ ምንም ሳናር ፖለቲካ ሳናወራ ምንም ሳንል እንደዛ ማስደረጋችሁ ይሄ እናንተን ውርደት ነው ብዬ ነው የማምነው። እኔ ምንም አልሆንኩ፣ ምክንያቱም ንጹህ ሰው ነኝ። በደለኛም ስላልሆንኩ አላህ የሆዴን ስላየ ክፉ ነገርም አላጋጠመኝ። እንዳውም ከነበርኩበት የተሻለ ህይወት ነው ያዘጋጀልኝ። አልሐምዱሊላህ። ይሄ ደግሞ መገፋቴ ነው። ምንም ባላደረግኩት፣ ምንም ባልተናገርኩት ይሄ እኔ ዛሬ ከዛ ህይወት የተሻለ ህይወት ለመኖር ፈጣሪ አዘጋጅቶልኛል። አልሐምዱሊላህ። ብዙ ሰዎች ከጎኔ ቁመዋል። ስለዚህ አሁንም ደግሜ ከቻላችሁ ለወገናችሁ መድረስ ነው። ካልቻላችሁ ደግሞ ለወገኑ የሚደርስ የሶሻል ሚዲያ ሽፋን የሚሰጡ ኢትዮጵያውያኖችን ማሳደድና ያላግባብ ከሚኖሩበት ሀገር ማስባረር ይሄ በጣም ነውር ነው። ለሚያቅሰው ነውር ነው። እየሰማችሁ ነው፣ ሁላችሁም ትሰማላችሁ። ካሁን እያንዳንድ በየትኛውም ሀገር ያለ እኛ የምንንቀሳቀሰው በኢትዮጵያ ፓስፖርት በሀገራችን ኮርተን ከሀገራችን ስንወጣ ህግ አውቆን ያለምንም ተደብቀን አልወጣንም። ህግን በጠረጠረብን አጣርቶ ጉዳያችንን ጨርሰን ነው ከሀገራችንም የወጣ ነው። በኢትዮጵያ አየር መንገድ በቦሌ ነው የወጣ ነው። ተደብቀን የወጣን ሰዎችም አይደለም። ስለዚህ ለወገናችን ቁመን ለአንዲት ለተበደለች እህታችን ቁመን መታገላችን ድምፅ መሆናችን 50-60 ሺህ ሰው በመከተሉ ወይም ደግሞ አንዳንድ የቃላት ስህተቶች በመፈጠራቸው የሰው ሊነንና የቃላት ስህተት ሊኖር ይችላል። በዛ ምክንያት እኛን እንደዚህ ማስደረጋችሁ ይሄ የሀገር ክደት እንደፈጸማችሁ ነው የምትቆጥሩት። እውነቴን ነው። ወገኖቻችሁን ባላችሁበት እስቲ በመከራ የሚሟቀቁትን እስቲ ፈጥናችሁ ድረሱላችሁ። በየቦታው በየጎዳና ሁሉ የሚጣሉ ወገኖቻችሁን ገንዘብ አንሰጥ እያሉ 10 ዓመት 5 ዓመት እየሰሩ በነፃ አእምሯቸው ተነፍቶ ወደ ሀገር የሚሳፈሩ ወገኖቻችሁን ለእንደነዛ ያሉ ብትሰሩበት ይሄንን እውቀት ጥሩ ነው ላለውኝ። አሁንም ወደ ሌላው ስመለስ እህታችን ሃኒ ዋጋ የተከፈለባት እህታችን ናት። አሁንም እስከ ጥግ ድረስ እንሄዳለን። እስከ ጥግ ድረስ ሂደን የእሷን ትክክለኛ ዜና እናመጣለን። እናመሰግናለን። ጊፍት የምትሰጡ እህትና ወንድሞቼ አመሰግናለሁ። ኮፕሊንክ ታዋርጉት። ኮፕሊንክ እያደረጋችሁ እግር መንገዳችሁን ሰያም ዌልካም በሉት። የምትችሉትን ነገር ማድረግ ትችላላችሁ። ቴንኪዩ መንገደኛው፣ እንወዳሃለን፣ እናከብረሃለን። ሁላችሁም ያላችሁን ፍቅራችሁን ግለጹበት። ያውጣላችሁ ያለውን ነገር እና ሰያ አክብረህን ግን ጥሪያችንን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት ፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍት አያገኝም እና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ። ይሻል እንጂ እስካሁን ድረስም ይገባ ነበር እና ግን ትልቁን ነገር የተናገርከው ምንድን ነው? በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማደስ ጀምሮ እስከተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባ ድረስ። ያ ነገር ግን በቅጡ አልሆነም ነው። ለምንድን ነው ያልሆነው? ምንድን ነው ይዘቱ? እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል የሃኒ ጉዳይ ነው ይህን ሁሉ ነገር የጫረው አይደለ ሰያ? አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደ ሞት ደብዳቤ የተጻፈው የሃኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም። የተነሳው ነገር በቃ የሰው ነፍስ መንገድ ላይ ያለ በመጓዝ ላይ ያለ ሰው ታግቷል፣ ልቀቁ ነው። ምንም ሌላ ቀመርም የለው፣ ሌላም ይዘትም የለው። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብሮ የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነውር ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮው ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ
በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም የአማራ መከታ የሆነው ወርቁ አይተ ነው ያደረገው ነገር ለአንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸውም ለአንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለህ አቅም በአንተ በኩል የሚደረገው ማለት ነው። ሌላው ደግሞ የራሱ ሚና አለው። በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ አንጻር ትልቅ አስተዋጽኦ። ምክንያቱም መጀመሪያ የመቀመጫ ይብላል ዝንጀሮ። ስለዚህ አንተ መጀመሪያ ቦታ መያዝ አለብህ፣ አይዞ መባል አለብህ። ይህን ላደረጉ ሁላቸውም በየሚናቸው ስማቸው መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሀሳብም በምክርም የሰጡ የረዱ እናመሰግናለን። አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው። ቤት አለው፣ አርፏል፣ ላይ መግባት ይችላል። የሚፈልገውን ነገር ለቱ ድምፅ መሆን ይችላል። ይቀጥላል። እናንተም ደግሞ ሁሉ ነገር ላይ በላይ በየቀኑ ሰላኒ አይወራም። ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል። በውስጥ የማይሰራ ነገር ሲሆን ላይ በላይ የሚወራ ሲሆን አቡፋኖም ሆነ ማንም ሰው መኩን ቤት እየከፈተ ነበር ሰሞኑን። ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን፣ ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህ እንጠይቃለን። በህይወት እያለች ሞተች ተብላ ሞች ታውጆባታል። ይሄ እውነት ለመናገር ከወንጀል በላይ ወንጀል ነው። ገብቶሃል አይደለ? አንደኛ አፋኝስ ማን ሆነ፣ አጋጭስ ማን ሆነ፣ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ልጅ ሞታለች ብሎ ማርዳት፣ ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት፣ ያልሆነችውን ሆናለች ብሎ ለማመን የሚያስቸግር አንድ አይሉ ሁለት አይነት የተለያየ አጽም ሰብስቦ ይዘው በመምጣት ይሄ ሁሉ ነገር የሆነው ለምንድን ነው? የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው። ቴንኪዩ ጋይስ። የሚሰጡ ልጆች አግዙትኝ፣ ሰፖርት አድርጉት እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ባለልም አንዳንድ ከኛ ተቃራኒ ያሉ ግለሰቦች ጭራሽ የእኛን ከሀገር መባረር እንደ ድራማ ነው ብለው የሚዋሩ ሰዎች አሉና እኔ ላለው ሳይድ ይኸውልህ፣ ይቅርታ አቋረጥኩት። አንድ ነገር ልናገር ነው የገባሁት። የገጠር ልጅ ኮሜንት ለኮሜንት እየሄደ ሀኒ እኮ ከሞተች 3 ወሯ ስለምንድን ነው እንኳን አደረሰሽ የምትሏት እያለ እየኮመተ ነው ያለው። እባካችሁን የጥላቻ ወይንም የግል ጸብ ኑሮብን ምናምን ሆነ። ስለዚህ እባካችሁን ልጁ በዝምታው ህለናውን እንኳን እንኳን ሽጡ ቢሸመጥጠንም እንደው እባካችሁን በዝምታው ይተባበረ። ቆይ ታወሪያለሽ ነጃት፣ አንድ ይጠብቂ። መኩ አብራራ። እኔ መኩን ጠይቄው ነበረ። እኔ ላይቭ ላይ ነው እንደዛ ሲጽፍ ነበረ። ገብቼ ሳየው 25,000 ፎሎወር ነው ያለው። የእሱ 500,000 ፎሎወር ነው፣ ግን የሚጠቀመው የእሱን ስም ነው የሚጠቀመው የእሱን ፕሮፋይል። ከዛ ሚዩት አደረግኩት እኔ ጋር ማለት ነው። እና ስሙ የገጠር ልጅ ነው ምናምን፣ ግን ወይ ይመች ራሱ ነው ወይ ተክላይ ራሱ ነው ወይ ደግሞ እሱም ራሱ ሊሆን ይችላል በፌክ አካውንት። ግን ዋናው አካውንት አዎ ምን ችግር አለው? ሌብል እኮ አሁን ይሆናል ስሙን እና ፎቶውን የቀየረው ሰውዬ። ከዚህ በፊት በሌላ አካውንት የቆየ እኮ ነው። 25,000 ፎሎወር አለው አልኩሽ። 25,000 ፎሎወር ካለ የቆየ አካውንት አዲስ የተከፈተ አይደለም። በዛ አሁን ግን ስሙን ቀይሯል፣ ፎቶን ቀይሯል። እኔ ገብቼ ስላየው ገብቼ አይቼው 25,000 ፎሎወር ነው ያለው። ስለዚህ 25,000 ፎሎወር ያለው አንደኛ የገጠር ልጅ ጊፍት ይሰጣል ብዬ አላስብም። ይቀበላል የሱ አይደለ አካውንቱን እኔ ምንኝ የሱ አይደለም። ይሄ በእሱ ስም አውቀው መጥተው እሱ ሞር ለማስጠቆር የሰሩ ልጆች ናቸው። ኃላፊነቱን ወስዶ ባልፈረመ እኔ ተቆፍድጄ እስር ቤት ገብቼ ቀጥታ ወደ በኢትዮጵያ ነበር የሚልኩኝ። ስለዚህ አንድ ትልቁ ስፖንሰሬ ጋር መሄዴና ስፖንሰሬ ለእኔ በመፈረሙ ነው። በነገራችን ላይ የ3 ቀን ነበር የሰጡ። 3 ቀን ብቻ ነበር የሰጡ። ስፖንሰሬ ለ1 ወር ሲጠይቃቸው ለ1 ወር እየጠየቃቸው ወዲያው ጻፍ አድርገው ለ5 ቀን ብቻ ነው ብለው ወረቀቱን ሰጡ። የስፖንሰሬ እስከዛሬ አይዲውን አልሰጡትም። አይዲው እስካሁን እኔ እንጂ አላረጋገጡም መሰል ከሀገራቸው መውጣት እስካሁን አይዲውን አልሰጡትም። በዚህ ደረጃ ነው እኛ እንጂ እነዛ የሚሉት ዝም ብሎ ነው የሄደው ወዘተ አያስፈልግም። በዛ አጋጣሚ እንደነ ጋሽ ወርቁ ያሉ ትልልቅ ሰዎች አይዞ ብለውኛል። ይሄ ራሱ አይዞ ማለት
ትልቅ ነገር ነው። እዚህ ስመጣ ብዙ እህትና ወንድሞች ተጎኔ ነበሩ። ተፊት ከመጣሁበትም ሀገር ወደ ሁለተኛው ሀገርም ስሸጋገር ያለው አቀባበል እኔ ምን ብዬ ልግለጥ? እኔ ቃላት የለኝም። ከዛም አይታችኋል። እነ ቃል ደብረ ወርቅ፣ እነ መክያ፣ እነ ባለከይ ዘራው፣ ስፖንሰሬ፣ ሌሎችም በካሜራ ያልወጡ ብዙ አሉ። ካሜራ መውጣት ያልፈለጉ እነ ሙኒት፣ ይህ ሁሉ ተሰብስበው በአማረ ሁኔታ ከዛ ሸኝተውኛል። የተሰማኝ ብቸኝነት ህይወት የተበላሸ ብዬ በጣም መጥፎ ሀሳብ ውስጥ ነበርኩ። ያቀድኩት ተበላሸ፣ አላማዬ ተበላሸ። ሁለተኛ ወደ ሌላ ውድቀት ገባሁ ብዬ በጣም በቃ ጥሩ ያልሆነ አስተሳሰብ ነበር እና ያንን ሁሉ ቀርፈውልኝ ምን ያክል እህትና ወንድም እንዳለኝ ከዛም ስመጣ እዝም ሲቀበሉኝ ያንን ሁሉ ሳይ ሁሉም ነገር ለበጎ ነው። ለካስ ሰው ስሜታዊ ሆኖ የሆነ ነገር መወሰን የለበትም፣ መታገስ አለበት ያልኩበት ጊዜ ይሄ ጊዜ። ሁላችሁም እንደ አይነት ግብዳ የሆነ መቋቋም ማትችሉት ነገር ሲመጣ ትዕግስት ጥሩ ነው። ውስጣችሁ ቢነድም ጥርሳችሁ እየሳቀ ራሳችሁን ስታሸንፉ አላህ ደግሞ የሆነ መፍትሄ ያመጣልና አላህ ብዙ ሰዎችን እንደ መፍትሄ ለእኔ አምጥቷቸዋል። አልሐምዱሊላህ። ወደፊትም ደግሞ እሱ ባለው ይሆናል። ያው ዛሬ ዋና የገባሁት ያው መግባት ስላለብኝ ለእኔ ለተጨነቀው እህት ወንድሞቼ ደህንነቴን ላረጋግጥ ነው እንጂ አሁን 100% ተደላድል ያለው ማለት አይደለም። አሁንም እንግዳ ነኝ፣ ለሀገሩ እንግዳ ነኝ ያለሁት። ቢሆንም ለዚህ ለጥሩ ማህበረሰብ እኔ ደህና መሆኔን በየሄድኩበት እህት ወንድም እንዳለኝ በየደረስኩበት ቦታ በቃ ወዳጅ አፍርቻለሁ። በቃ ለካስ ቁጭ ብዬ አንድ ቦታ ቁጭ ብዬ እሺ ቦታ ወዳጅ እንዳፈራው አየሁ። እሺ ቦታ በኤዥያም በአፍሪካም በአውሮፓም በአሜሪካም በየትኛውም ሀገር ወዳጅ ብዙ ነኝ። አልሐምዱሊላህ። ተጎኔ ለቆማችሁ በሙሉ አሁንም ደግሜ ደጋግሜ አመሰግናለሁ። ይህንን ጉዳይ ካዩ በኋላ መጥተው አይዞህ እንዳታስብ እኛ ተጎናሃለን፣ ያንተ ጥቃት የእኛ ነው፣ ወንድማችንን ያሉኝ እንደነጋሽ ወርቁ አሉ። ሌሎችም እኔ ተአምር ነው የሆነብልን እና ለሁሉም አመሰግናለሁ። ፈጣሪ የተመሰገነ ይሁን። አልሐምዱሊላህ። እሺ ሀሳብ ያላችሁ ቀጥሉ። ታያው ወንድማችን እንኳን ደህና መጣህ። ደስ ይላል። በጣም ደስ ብሎናል። እውነት ሀና የተገኘች ያክል ነው የተሰማኝ አሁን አንተን ሳይ። ምክንያቱም ለሀና ሁሉም ሰው ትኩረት እንዲያደርግ አንዱ ምክንያት አንተ ነህ፣ ዋናው ሰው እና እንኳን ደህና መጣህ ወንድማችን። ገና 200 ሺህ ሰው ሰብስበህ ታወያየናለህ። የአማራው ችግር፣ የአማራው ታጋች፣ የአማራው ተደብዳቢ በአንተ ቤት እየመጣ ፍትህ የሚገኝበት ቤት ታደርገዋለህ ገና ወደፊት። እናመሰግናለን ወንድማችን፣ በርታ። እሺ ሸዋ ወንድማችን እናመሰግናለን። ዋሲሁን ነፍጠኛው ባለቀይ ዘራው ስራ ላይ ነኝ። ሀገሬ ለውጣ ወንድም ማለት ሰላም ብያለሁ ሁላችሁንም። ሰያው እውነት እኔ በጣም ደስ ብሎኛል። ቅስሜ ተሰብሮ ሁላችንም ቅስማችን ተሰብሮ የምር ልባችን ደምቶ ነበር። ምንም ማድረግ የማንችልበት ምን ማድረግ ይቻላል ብለን ውስጣችን የደማበት ያዘነበት ነበር። ምክንያቱም ምንም ሰው በጎ ስራ ለሰራ እንደዚህ በአንድ ጊዜ እንደዚህ አይነት ነገሮቹ እንትን ሲሉ ውስጣችን ደምቶ ነበር። እኔ በጣም ነበር ያዘንኩት። ወላሂ በጣም ውስጥ የተሰብሮ ነበር።
አልሐምዱሊላህ ረቢል ዓለሚን ልብህ ንጹህ ነው። አማራ ወንድሞቻችን እህቶቻችን አኩርተውናል፣ ደስ ብሎናል። እኔ በጣም በጣም ከምልህ በላይ ውስጣችን ተሰብሮ ሌላ ነገር ስንሰባ ደግሞ አልሐምዱሊላህ ለከይሩ ነው ምናምን እንድናደርጎን በዚህ በአንተ ላይ የተረባረቡ እህት ወንድሞቻችን እኔ በቃ እኔ ምንም በቃ በቃላት የምገልጸው አይደለም። እነ ሚኪ እነ መኩ ሙኒት ጋሽ ወርቁ አይተነው በአንተ ጉዳይ ወንጀለኛ ነኝ እንዴ? ያው ማንነቴ ካልሆነ በቀር ወንጀል የሆነው በፍጹም ሌላ የሚፈለግበት ምክንያት የለኝም። ከፈለጉ ዛሬ አዲስ አበባ መሄድ ይችላሉ። በትክክል ማንነቴ ከሆነ ወንጀል የሆነው ሊይዙኝ ይችላሉ እንጂ የመጣሁትም በኢትዮጵያ አየር መንገድ ነው፣ በቦሌ ነው የመጣሁትም። ከመጣሁም ምንም አይነት በመንግስትም ላይ ይሁን በምንም ላይ ምንም ነገር ብዬ አላውቅም። ግፈኞችን ተማወገዝ፣ የህገወጥ የሰው ዝውውር ላይ የተሰማሩ ሌቦችን ከማዋረድ ውጭ እኔ በሌላ ነገር ላይ ምንም ነገር አላልኩም። ግን ማንነቴ ወንጀል ከሆነ ሊይዙኝ ይችላሉ። ከዛ ውጭ ምንም መንግስት የሚጠይቅብኝ ነገር የለም። ምክንያቱም ምን ብዬው ምን አድርጌ ስለ መንግስት አላወራው፣ ስለ ግለሰብ አላወራው፣ ስለምን አውርጅ። እኔ በጣም የገረመኝ እነዚህ ሰዎች በሶሻል ሚዲያ ላይ ተሰራይተው ያዙት፣ ፍለጡት፣ ስቀሉት፣ አዲስ አበባ መጣ ቦሌ ይዛል ምናምን የሚሉት ሰዎች እንዴት ነው? ምን ያክል መንግስትንስ ቢንቁት ነው? በማንም ግሪሳ አንድ ኢትዮጵያን አስሮ ወደ እስር ቤት የሚወረውር አካል ካለ ችግሩ ወንጀሉ ማንነት ላይ ነው እንጂ ሌላ ነገር አይደለም ብዬ ነው የማስበው። እኔ ከፈለኩኝ ነገ ካለሁበት ሀገር አዲስ አበባ ላይ ሄድ ይችላል። ምክንያቱም ምንም ነገር ፖለቲካ አላወራውም። ዝም ብሎ ካሰሬ ደግሞ እናያለን። የማንም አዲስ ማንነት ፈላጊ አብዛኛውን አይተናቸዋል። ወሰሩ ቁረጡ ሲሉ የነበሩ ማንነት የሌለው የ30 ቆፋሪ ላይ ወሎ ውስጥ መጥቶ በቆፋሪነት መጥቶ አሁን ወሎ ክልል ይሁን የሚል አዲስ ማንነት የሚፈልግ ደነቋቁርት ነው አብዛኛው እንደዛ ሲል ነበር። ዘረ ቆፋሪ ላይ ተሰብስቦ እንታያለን። አስረግጬ ነው የምነግርህ እነማን እንደሆናችሁ እያየን ነው። አዲስ ማንነት የሚፈልግ ግሪሳ የሆነ አሉ እነ ፌስቡክ ብርቁ። ስለዚህ እነዛ ናቸው አይተናቸዋል። እነዛን ደግሞ እኛ አንሰማቸው። እንገባለን። ማንም የሚነካን የለም። ተነካን ደግሞ ችግሩ ማንነት ላይ ነው። እንደውም ለዚህ ጉዳይ ለዚህ ስል ገባ ነበር። ኢትዮጵያ ገብቼ መንግስት አስራለሁ ካለ ችግሩ ወንጀለኝነት ሳይሆን ማንነት ላይ ነው ችግሩ ማለት ነው። እከካ ሞላ እገባለሁ። እንደውም ቦሌ ሄጄ ቪዲዮ ነው የምሰራው። ምን አባት ታመጣለህ? ያው ለመስራት እስከወጣ ድረስ ኢትዮጵያ ስራ የለም። ኢትዮጵያ ብንሄድ ምንም የያዝነውን ከመጨረስ ውጭ መፍትሄ የለም ብለን ነው ሌላ ሀገር ለስራ የተለዋወጥ ነው እንጂ ምንም መንግስት ይዘኛል ብዬ የምፈራበት አንድም ነገር የለም። አንድም ነገር ምክንያቱም ያልኩት ነገር የለም። 2 ወር ታሰርኩኝ፣ አዲስ አበባ ወጣሁኝ። ከፍተኛ ፍርድ ቤት ልደታ ነው ወንጀሌ ታይቶ በፍርድ ቤት ቀርቤ ምንም በስር ላይ የሚያቆይ ወንጀል እንደሌለኝ ሰላማዊ ሰው እንደሆን ተረጋግጦ የተጣለብኝ የጉዞ እገዳ በህጋዊና በህጋዊ መንገድ የጊዜው የጉዞ እገዳው ተነስቶ ለዋስ ያሳስኩት ብር ተመልሶ ነው ኮራ ቀብረር ብዬ በቦሌ የመጣሁት። ከዛም ወዲህ ምንም አይነት ነገር የሰራሁት የለም በመንግስት ላይ በምናምን። ማን ነው እና ታዲያ የሚያስረኝ? ይሄ 30 ቆፋሪ ልጅ የምታወራውን አይተናቸዋል። ይገባላል፣ ችግር የለውም፣ ትረጋጋለህ። እንደዚህ ታኩ ደግሞ ይበቃኛል። እስኪ ሀሳብ ስጡ። ያኔ እኔ ሚትን አንስቻለሁ። እንዴት አላችሁ? እንኳን በሰላም ተገናኘን። እንዴት ነሰያ? ሰላም ነኝ። ሰላም ነታችም ያላችሁ ወንድሞች ሁላችሁንም ሰላም ብያችኋለሁ።
ያው አንድ ነገር ነግሬ ነበር፣ ነገ የተሻለ ይሆናል ብዬ ነበር። ታስታውስ ከሆነ አሁንም ነገም የተሻለ ነው። ማንም ምን ሊል ይችላል። አንተ ግን ካለህበት አቋምህ ዘንፍ የሚያደርግህ ነገር የለም። ለምን ለሰው ልጅ ሰው ለሆነ ፍጡር ለሆነ ሰው ነው የጮኸው። እነዚህ ሰው ያልሆኑ ሰዎች ግን እንደዚህ አይነት ሊሉ ይችላሉ። እነሱ ንቀቷቸው። ሌላኛው በዚህ አጋጣሚ አንዳንድ ደግሞ የህግ ባለሙያዎች ደግሞ ይህን ነገር ሳይገባቸው አይቀርም። በጣም ለህሊናቸው የሚሰሩ የህግ ባለሙያዎችም ስላሉ እነሱንም ሳናመሰግን አናልፍም። ሌሎችም ያወሩትን ወደ ጎንተን ማለት ነው። እና እንዴት ነህ? ሰላም ነኝ። በርታልን ወንድም አለም። እኛም ከጎንህ ነን። ምንም ቢመጣ ምንም ይሁን ምንም እኛም ከጎንህ ነን። በዚህ አጋጣሚ ደግሞ ከጎን ለነበሩ ሰዎች ያው በኢንቦክስም ቢሆን ምስጋናዬን አቅርቤያለሁ። ወደፊትም እናመሰግናቸዋለን። በነገራችን ላይ ጉዳያቸውም ነው ግዴታቸውም ነው። ለምን እንደ ሰው ለሰው ልጅ ነው የጮህከው። ሌላ የተለየ ነገር የሰራው ነገር የለም። ይሄ ሲሆን ደግሞ ሰው ስለሆኑ ነው እነዛም ደግሞ ከጎን የቆሙት። ይሄ ሰው ልጅ ስራ ነው። ሂማኒቲ የሚባል ነገር የሌላቸው ሰዎች ግን ከጎን ሊሸሹ ይችላሉ። እና ብዙ እንትን እንዳይልህ አጋጣሚ ታችም ያላችሁ ከላይም ያላችሁ ታፕታፕ አድርጉለት፣ አካውንቱ ቫይራል እንዲወጣ። ለአካውንቱም ጥሩ ስለሆነ ያላችሁም ደግሞ ገፍተር አድርጉ። አመሰግናለሁ። ሰያው እሺ ወንድሜ መንገደኛው አመሰግናለሁ። እውነት ለመናገር በዚህ ታይም እኔ ቃል የለኝም። ማንን አንስቼ ማንን እንደምተው በጣም ብዙ ወዳጆችን አይቻለሁ። ይሄ ራሱ በቂ ነው። ይሄ ራሱ በሚገርም ሁኔታ ወዳጅነታችሁን ለእኔ ያላችሁን ፍቅር ብዙዎች ወንድሞች እህቶቼ ደውለው እውነት ማናገር ሁሉ በተለይ እዛ ዱባይ ላይ ሆኔ በጣም እኔም እንትን ስለነበርኩኝ ደውለው የምር ማናገር ሁሉ ተሰማቸው። ብዙ ናቸው ያለቀሱት፣ ማናገር ሁሉ እያቃታቸው ማለት ነው። ምክንያቱም የተሰራብኝ በደል ከባድ ነበር። እንደነሱ ቢሆን የተሰራብኝ በደል ዳግም እንዳላገግም በጣም አስነዋሪ ስራ ነበር የሰሩት። ሰው ሰላም ነኝ ብሎ ለአንዲት ለተጎዳይ ምስኪን ብዬ የጮህን ባለበት ሁኔታ ምግብ እንኳ ሳንበላ ውሃ ሳንጠጣ እንቅልፍ ሳንተኛ ሰውነታችን ቢጫ እስከሚሆን ድረስ በዛ ሁኔታ ላይ እያለን እኛን ለመጣል የሄዱበት መንገድ ይሄ ሲያልፍ እናወራዋለን። ሲያልፍ ነው የምናወራው። ይሄ ግን አላህ ጥሎ ስለማይጥል አልሐምዱሊላህ ምንም ማለት አይቻልም። አንድ ደቂቃ ነው የገባው ልጅ ጋይስ ድምጽ ይሰማል? ይሰማል። ድምጽ ይሰማል። ኦኬ ሰያው ያው እንግዲህ ስላየው ደስ ብሎኛል። ያው አንተም ከሞላ ጎደል ጠቃቅሰዋል። ብዙ በደስታ ሲፈነጩ የነበሩ ጥቃቅኖች ነበሩ፣ ግን የነሱ ሞራል ተሰብሮ የእህቴ ወንድሞች ሞራል ደግሞ ተገንብቶ ስላየሁት ደስ ብሎኛል። በመቀጠል ቴክስቱን በውስጥ እየው። ሌላው እዚህ ያላችሁ ሳፖርት አድርጉት። ስደት አዲስ ሀገር ፈተናው ብዙ ነው። የማታውቀው ሂደህ ፈተናው ብዙ ነው እና ሳፖርት አድርጉት። ዝም ብሎ አልጋ ባልጋ የሆነ ህይወት የለም፣ ያለ ፈተና ህይወት የለም እና ሁላችሁም ከጎኑ ቆሙ፣ ሳፖርት አድርጉት። በዚህ ልክ ደግሞ መጠህ ተጨንቀው ለነበሩ አለው ማለትም ትልቅ ኤነርጂ ነው። በርታ ወንድም አለም ነው ማለት የምችለው። በመቀጠል ስለ ሀኒ አንድ ነገር ማለት እፈልጋለሁ። ስለ ሀኒ ትንሽ አንድ ነገር ልበልና ዘጋለሁ። እውነት ለመናገር ስለ ሀና ዝም አንልም ሁላችንም። ምክንያቱም እንዲያው እነ ተስፋ የሚባሉት ወይም እነ ይመች ነው አይመች የሚባሉት እየሰሙ ከሆነ እንደሚሰሙ ማቃለው ብትለቋት ጥሩ ነው።
ብትለቋጥሩ ነው። ጦሱ በጣም ብዙ ነው እና ሲጀመር ሴት ልጅ እናት ነች፣ ሚስት ነች፣ ልጅ ነች፣ እህት ነች። ያለ ሴት ደግሞ ህይወት ገሃነም ነው እና ይህን የራሱን እህት፣ የራሱን ሚስት፣ የራሱን ልጅ፣ የራሱን እናት ነው አግቶ ያለ ማለት ነው እና ብትለቋጥሩ ነው። አንተ ደግሞ ምንም አይሰማ የሄድክበት ርቀት ለፍትህ፣ ለነፃነት፣ ለሰብአዊነት ነው የተፈተንከው። ይህም ፈተና ደግሞ በወንድሞች ርብርብ ዘላቂ ባይሆንም ለጊዜው መጠጊያ አግኝተሃል። በርታ ነው ማለት የምችለው። አመሰግናለሁ። እሺ ሚኪ እናመሰግናለን። እውነት ለመናገር የሀኒን ጉዳይ እዚህም ደረጃ ያደረሰኝ የሀኒ ጉዳይ ነው። ከሌሎቹ ወንድሞቻችን ጋር በሚገባ የሀኒን ጉዳይ እናቀነቅነዋለን፣ መፍትሄም እንዲመጣ እናደርጋለን። ይሄም ማይቀር ነው። ይህን ያክል መከራ የደረሰብን በሷ ነው አይደለም? መከራ እንደማይሰብረን መከራ ከእቅዳችንና ከያዝንበት መንገድ ወደ ኋላ እንደማይለን የምናሳይበት ነው። ያለምንም ጥርጥር። ስለዚህ እነዛ ሌቦች ምናልባት እሱን ታገር አባረር ነው ከአሁን በኋላ በእኛ ላይ ዘመቻ አይከፍትም ብለው ያሰቡ ሌቦች እመኑኝ ከባለፈው ጠንክሬ ተጠናክሬ ነው የመጣሁባቸው። ትገባታለህ። የእኛ ዓላማ ተደናቅፎ ከሀገር ተባረን ሆነ ቦታ ላይ ወድቀን አንቀርም። አንተም ትወድቃታለህ፣ ትገባለህ አልኩ፣ ትገባለህ። የማይቀር ነው፣ እመነኝ። አንተ በምንም ደለለክ ይሁን የዲፕሎማሲ ሰዎች ጋር አውርተህ ምንም ይሁን በገንዘብም ሂደክ ይሁን ስልጣናቸውን ተጠቅመው እኛት ሀገር እንድንባረር ተደርገናል። የእኛት ሀገር መባረር እናንተን ከመጠየቅ ከመታሰር እናንተም ከመባረር አትድኑ። አስረግጬ ነው የምነግርህ። እንዳውም ከበፊቱ የበለጠ መልኩ ነው የምመጣብህ። ያንተ ያበላኸው ጉቦ ምናምን ያን ታየዋለህ፣ እዛው ነው የሚቀርልህ። እንዳውም መልስልኝ በለው። ከመለሰልህ ሂደህ ያናገርከው ኤሚሬት ውስጥ አቡዳቢ ያለው የዲፕሎማሲ ሰው በሀገር ስም ህዝብን ለማገልገል እዛ ገብተው የተጎዳን ህዝብ ሳያግዙ ለተጎዳ የሚጮህን ግን ኃይላቸውን አሳይተዋል፣ ስልጣናቸውን አሳይተውብናል። ችግር የለው። መንግስት እንደውም ራሱ ሊፈትሽ ይገባል። የህዝብን አደራ ጠብቅ ብሎ የላከው ዲፕሎማሲ እዛ የሚያደርገው ሴት ሲያጫውትና ጉቦ እየበላ አንዱን ከአንዱ ሲያባላ አንዱን ሲያሳፍር ነው እንጂ ምንም ለሀገር ጥቅም እየሰራ አይደለም። አብዛኝ አስረግጬ ነው የምነግርህ። ስለዚህ እንዳውም እኛ ነበርን ቦታውን መያዝ ያለብን። ምክንያቱም እኛ ነን ለሚስኪን ወገኖቻችን ዋጋ እየከፈልን ያለ